ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግል። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷል። ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ። ገብቷላ? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆን ከሆነ ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። አርሰናል ሲቲን አሸነፈው። አርሰናል ሲቲን ወደ ጥልቁ ላከው። 19 የምትነቃ ከሆነ አሁን ንቃ። በቃ ይሄን ጨዋታ አይተሃል አይደለ? አርሰናል ገና አልጨረስኩም እያለ ነው የኔ አባት። ነቃበልና ጉድለቴ የቱ ጋር ነው ተመልከት። ሲቲ አንተ ደግሞ ከዚህ በኋላ አርሰናልን ስታገኘው አርሰናል እንዳትለው አባቴ የኔ ባል በለው። ምክንያቱም እንደፈለገ መጥቶ ነው የሚነፋፋ። ፒኤስጂ አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። እንመለሳለን አባቴ። ገባህ አይደለ? ይሄ ትሬኒንግ ነው። ስታርቲንግ 11ን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰው ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባህ አይደለ? የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ አይደል? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ አይደል? እዚህ ጋር ንቀት ያስንቃል። ገባህ አይደል? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ እረግጠሃለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here። እንዴ ኦዴጋርድ ፓ የዛሬውን ኦዴጋርድ ማለት ነው። እንደ እግር ኳስ ተመልካች አይተ ካላደነከው አንተ እግር ኳስ ተመልካች አይደለም። ንፉግነት ነው። እንዴት ነው የሚችለው? ብቻውን ኩክ አረጋቸው። ብቻውን ማንቸስተር ሲቲ 3 አማካኝ ይዞ እንደገባ ነው ፎርሜሽን ላይ የምናውቀው፣ ግን የሉም። ይሄ ብቻውን ቀለደባቸው። ጭራሽ ጎል ደግሞ መጨረሻ ላይ ዶናሩማን ሂድ ከዚህ ብሎ አሳመረው ማለት ነው። አባቴ እኔ ሲቲ ፈጣሪ ይርዳችሁ። በአዲሱ ሲዝን ምንም አይደንቲቲ የሌለው ቡድን ነው። ኤንዞንም አመጣ አላመጣ ምንም አፈጥርም። ፈጣሪ ይርዳችሁ። በቃ ከኛ ጋር ትከሻ ከምትለካካ ማለት ነው እንደዚህ እያሸነፍክ ዋንጫ ብላሺ። ድሮም እኮ ከህፃን ጋር ትጮት ይወጋል በምንድን ነው የሚባለው? እንደዛ ነው። ለማንኛውም ፎሎ እንዳይረሳ። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ብዬ አስባለሁ።
ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ በአርሰናል በኩል። ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው፣ እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል፣ የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና ቁጥቁጥ እኮ ከትላንት ዳቆን ይጣሉ ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው። ስሜን መልስልኝ፣ ማንቸስተር የሚለው ስሜን መልስልኝ። አንተ አይገባም፣ አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል፣ አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። ለቆርቆሮ አንቻ ነው እስኬሊና ራያ ከገቡ አንጮትም እንደው ህዳት አንጮትም። እስኬሊና ራያ ከገቡ ራያ ካለ አንጮትም። እነዛ ሲተብቱብን የነበሩ ህጻናቶች ዋጋቸውን ያገኛሉ። በተለይ ደግሞ ፂማም የሆኑ የሲቲ ደጋፊዎች ሲያፈሉብን ነበርና አሰልጣኝ ማጣትና ቲም እንዴት አዛ እንደሚሆን ታይዋለህ። እንዴት አንድ አሰልጣኝ እንዲህ ሹሩሩ ብሎ ዋንጫ ሲሰጥ እንደነበርና ከዛ በኋላ ገደል ስገባ ያለውን ስሜት ትረዷለህ። ይህ ገና ነው። ይህ ምንም አይደለም። የአርሰናል ሽንፈት ገና ምንም አይደለም። አልቀመስኩም። ገና ታይዋለህ። ሲዝኑ ረጅም ተራራ ነው የሚሆንብህና ታይዋለህ። አረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው? ወዴት እየሄደ ነው? እኔ ቀኝ ግዛት እንዳይዙት እየፈራው ነው። ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው አሁን አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ የቀጠረው፣ ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና እንትኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬ በቃ ብልታ 4 ተከታታይ ቀን ያፈነዳሉ። ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 በደሰረች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና ይሄው ትሪን የበላችሁት ግን አስተውሳችሁ ምንድነው እንደዚህ አይነት አሰጣጥ ፈላው እንዴ? ነውር ነው እኮ ይሄ። እንደዚህ አይደረግም። እንደዚህ ፕሪሲዝን እኮ አለቀ እኮ። ቶርናመንት እኮ ወደ ዋንጫ እኮ ንቀሽ ነው አሉ ማሪስካ እኔን ክዶኝ ሊበላ አይበላም ማሪስካ ስለማይበላ ገባረ። አሁን ቀጣይ እንደበፊቱ ፈላውን አምኖ መቀመጥ ምንም የለም። ፈላው አሁን ተወኝ ብሏል። በቃ አሁን በቻላችሁ ታቅም ራሳችሁ ሩጡ እንጂ እኔ የለሁበትም። ካሁኑ ነው ንገረን።